መጽሐፈ ጥበብ ምዕራፍ 17 ፍርድህ ጽኑ ነውና ለመናገርም የሚያስጨንቅ ነውና፣ ስለዚህ ነገር የፈጣሪ ትምህርት የሌላቸው ሰውነቶች ሳቱ። ግብፃውያን ደግ ወገን እስራኤልን በያዙ ጊዜ፣ በተረቱባቸውም ጊዜ ረጅም በሚሆን በሌሊት ጨለማ እነዚህ ግብፃውያን ያን ጊዜ ከቤታቸው መከታ ስር ታስረው ተግዘዋልና የበደሉትን በደላቸውን አስበው የዘላለም ከሚሆን አገልግሎት ስርዓት የሸሹ ሆነው ተገኙ። በውስጡ ብርሃን በሌለበት ቤት በጨለማ ተሰውሮ አንዱም ይዘነጋ ነበር። ተበተኑ፣ እጅግ እየተደነቁ በድንጋጼ የተነሳ እንደ ሰም ቀለጡ። አመንዝራ የሚሆን ዲያብሎስ ያለ ድንጋጼ ይጠብቃቸው ዘንድ አልቻለም። ነገር ግን ሰውነት ስቅጥጥ የሚያደርግ ታላቅ የሚሆን የቃል ድምፅ ያውካቸው ጀመር። ክፉ የሆነ የምትሃቱ መልክ ፊቱ ያዘነውን ሁሉ አጠፋ። የእሳቱን ብርሃን አንዲት ሰዓት ያበራ ዘንድ አልቻለም። ለዚች ሌሊት ጨለማ ሊያበሩ የተፈጠሩ የሚያበሩ ከዋክብትን ብርሃን ያበራ ዘንድ አልቻለውም። የስራይ ስራ የሚሆን የስንፍና ድካምን ባደረጉ ጊዜ ከሚታዩ ካስታና ከዶግ ተገኝቶ በዚህ ዓለም ከሚታይ እሳት ግርማው ፍጹም የሚሆን እሳት ድንገት ታያቸው እንጂ የእሳት ብርሃን ያበራ ዘንድ አልቻለም። ይኸውም በግብፃውያን ዘለፋ ሊሆንባቸው የወርቅ ብር ትዕቢት ነው። በመከራ የተያዘች የሰውነት ድንጋጼዋን መታወኳን ያጠፉ ዘንድ ተስፋ የሰጡ እነዚህን የሚያውክ 9 መቅሰፍት ምን ባያስፈራቸው ዋዛ የሚሆን የትንኝ ማስፈራራት አጥፍቷቸዋልና ከፍጥረት ሁሉ በሚያንስ ከነፋስ የተነሳ ከሰው ፊት በሚበር በትንኝ አስወጥቶ ሰደዳቸው። የደነገጡም ሆኖ አሸሻቸው። በነፋስ አካል ከሰው ሁሉ ፊት ከሚሸሽ ከትንኙ የተነሳ መቆም አልተቻላቸውም። ስላሴ ምስክር በሚሆኑበት በሱ ላይ በሚፈርዱበት የክፉ ፈርዖን ስራው አመጽ ነውና ሁል ጊዜ እሱ ከሙሴ ትእዛዝን ይቀበላል። ለልቦናው የታወቀው እውቀት ባለው ልቦናም የተመለከተ ወዲህም የጥመት የክፋት ስራ ይሰራል። በልቦናው በዚህ በሚያጠፋኝ በዚህ ያጠፋኛል ብሎ መቅሰፍቱን ያሳስብ ነበር እንጂ ምንም ፍርሃት ያደረጉ አይደለምና የጥመትን ስራን ይሰራል። ጥቂት የልቦና ጥርጥር ቢኖር ባለማወቅ ነው፣ በስንፍናም ነው። ለፍርድም መንገድ የምትሰጥ ናት ተብላ ፈጽማ የምትታሰባ ነበረች። እሷን መታገስ የማይቻል ከምታስጨንቅ ከሲኦል በእውነት የወጣች ያች ሌሊት ከእነሱ በእውነት የሸፈነቻቸው ጊዜ እርሷን ቀኝ ተኝተው ነበር። የሚያስደነግጹ አጋንንት አስደንገጿቸዋልና ምትሃቱን በማሳየት ያጠፏቸው አሉ። የሰውነትንም አለኝታ የሚያደክም አለ። ያላሰቡት ያልተጠራጠሩት ፍርሃት፣ ድንጋጼ ድንገት ደረሰባቸው። በዚህ ያለ ማን የሆነ ሁሉ እንዲህ ነው። የተኛም ቢኖር በእግር ብረት ታስሮ በእስር ቤት የሚጠብቅም ቢሆን ያለ እግር ብረት የሚጠበቅም ቢሆን አራሽም ቢሆን እረኛም ቢሆን ምድርን በማረስ የሚደክም ምንደኛም ቢሆን በምድረ በዳ ተቀምጦ በሌሊት ጨለማ ወገናቸው ሁሉ ስለታሰረ ፍጻሜ የሌላት የተገናኘችው የምታስጨንቅ ያችን መከራ ታግሷልና በዚያ ያለው ሰው ሁሉ ማን የሆነ ሰው እንዲህ ነው። ያገኛቸውም ምትሃት እንዲህ ነው። የሚያፏጭ ምትሃት ነው። ከሚጋርዱ ጭፍቅ ካሉ ከዛፎች የተነሳ ድምፁ ያማረ የጫፎች ቃል ነው። ዜማቸው ካማረ ከወፎች ድምፅ የተነሳ ነው። ገንትቶ የሚሄድ የውሃ ሻሻቴ ድምጥም ነው። በማስፈራት የሚገለባበጡ የዋሻዎች ድምጥም ነው። የሚሮጡ ሩጫቸውም ማይታይ የከብቶች ሩጫ ነው። በሚያስፈራ በታላቅ ቃል የሚጮሁ
የአውሬዎችም ቃል ነው። ከአውሬዎችና ከአእዋፍ ቃል የተነሳ እርስ በርሳቸው ድምጥን ለዋውጠው የሚመልሱ የሚያስፈሩ የተራራዎችም ድምጥ ነው። አስደንግጦ ያጠፋቸው መከራ እንዲህ ነው። ዓለሙ ሁሉ በሚያበራ ብርሃን ያበራ ነበርና ያለ መከልከልና ያለ ቦዘን ስራውን ይጨርስ ነበርና፣ እነዚህን ግን ብቻቸውን ያገኛቸው ዘንድ ያለው የገሃነም ጨለማ ምሳሌ የሚሆን የጸና የሌሊት ጨለማው ጠወራቸው። እነርሱም ለራሳቸው ከጨለማ የሚጸኑ ናቸው።